ሰላም ሰላም ተማሪዎች ወደ የመጽሐፍት መንደር ዩቲዩብ ተከታዮቻችን እንደምን ከረማችሁ? ዛሬ በመጨረሻው የግሬድ 11 ኢኮኖሚክስ ቻፕተር 2 መጨረሻው ፖይንት ይዘን መተና ማለት ነው። ከዚህ በፊት ሶስቱ ማርኬቶች አይተናል። ማርኬት ስትራክቸር ውስጥ ዘ ላስት ዋን ኦሊጎፖሊ ማርኬት ዲፋይን እናደርግና እንጨርሳለን ማለት ነው። ከዛ በፊት ያሉትን ቪዲዮዎች አይታችኋል ብዬ አስባለሁ። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልን። ወደ ዛሬው ቪዲዮ እንሂድ። ኦሊጎፖሊ ማርኬት ማለት ምን ማለት ነው? ጀስት ሙሉ የኛው ቻፕተር ሪቫይዝ ማድረግ ነው እና ትንሽ ሰፋ የማድረግ ባህሪ ያለው ከ10ኛ ክላስ ሪቫይዝ እያደረግን ነው። ሰፋ ያለው ነገር አዳዲስ ነገሮች እየጨመርን ነው የምንመጣው እና ምንድን ናቸው የሚለውን ነገር ውስጥ ለውስጥ እናያለን ማለት ነው። maybe at the end of this section you will be able to understand, define for the following topic. For example, the first one discuss closely oligopoly and non-collusive oligopoly. እነዚህ ነገሮች ምንድን ናቸው የሚለውን ዲፋይን ማድረግ አለባችሁ፣ አይደንቲፋይ መለየት ዲስከስ ማድረግ አለባችሁ ተብሎ ይጠበቃል። identify the similarity and difference between collusive oligopoly እና non-collusive oligopoly ምንድን ናቸው የሚለውን ትለያላችሁ ተብሎ ይጠበቃል። ዲፈረንሲዬሽን ኦሊጎፖሊ ማርኬት from the other market structure ምን ይለየዋል? ከሌሎች ማርኬት ስትራክቸር በምንድን ነው የሚለየው የሚለውን በዚህኛው ሴክሽን አንደርስታንድ ማድረግ አለባችሁ ማለት ነው። ስለዚህ ኦሊጎፖሊ ማርኬት ማለት ነው በሚለው እንጀምር። ኦሊጎፖሊ ማርኬት ማለት አንድ ማርኬት ስትራክቸር ነው፣ ራሱን የቻለ ከአራቱ ማርኬት ስትራክቸር ውስጥ አንዱ የሆነ ፊው ዶሚናንት ሴለር ያለው ትንሽ ፊርሞች አሉ፣ ዶሚናንት ናቸው፣ ጆይን ያደርጋሉ። ፕሮዳክታቸው ዲፈረንሲዬሽን ሊሆን ይችላል ወይም ሆሞጂነስ ሊሆን ይችላል ማለት ነው። ኮንሲስተንስ ኦፍ ሪቫይለንስ ኦፍ አክሽን። ስለዚህ እነዚህ ፕሮዳክታቸው ተመሳሳይም ሊሆን ይችላል ዲፈረንስም ሊሆን ይችላል የሚችል ፊርሞች፣ ትንሽ የሆነ ፊርሞች ዶሚናንት ሆነው ገበያው ላይ ያሉ እንደዚህ አይነት ማርኬት ኦሊጎፖሊ ማርኬት ይባላል ማለት ነው። due to small number of large firm and hence due to small number of large ፊርሞች ነው ያሉት። በጣም ጥቂት ናቸው ግን በጣም ትላልቅ ፊርሞች ናቸው ያሉት። ትንሽ ናቸው ትላልቅ የሆነ ፊርሞች ናቸው። large market share of each firms ያንዳንዱ ፊርሙ ለማርኬቱ በጣም ትላልቅ አስተዋጽኦ የሚያደርጉ ናቸው። ላርጅ የሆነ ሼር ነው የሚያደርጉት። ኢች ፊርም በራሳቸው ሊሆን ይችላል ለማርኬቱ የሚያቀርቡት በጣም ትላልቅ ነገር ነው። the action of one firm affect and are affected by the action of the other firm in the market. this is known as strategic interdependence ይባላሉ። ስለዚህ እርስ በራሱ ኢንተርዲፔንደንስ የሚሆኑበት አንዱ ምንድን ነው? አንዱ ፊርም የሆነ ውሳኔ ከወሰነ the action of the firm affect የራሱ የሆነ ፊርሙ ፕራይስ ሊጨምር ይችላል፣ ፕራይስ ሊቀንስ ይችላል። እያንዳንዱ ነገር የሚያደርጋቸው ነገሮች ለአንዱ ፊርም ይጎዳዋል ማለት ነው፣ ለሌላኛው ፊርም ይጎዳዋል። ገበያ ውስጥ ላለ ፊርም አፌክት ያደርገዋል። ለዚህ ደግሞ ሙቹዋሊ ዛት ሚንስ ስትራቴጂ ኢንተርዲፔንደንስ ይሆናሉ ማለት ነው። at least some firm have a large market share and those influence the price of the product. ስለዚህ ቢያንስ በትንሹ ጥቂት የሆኑ ፊርሞች ተጽዕኖ ይፈጥራሉ በፕራይስ ላይ ማለት ነው። የፕራይስ የእቃው ዋጋ ሲጨምሩ አፌክት ያደርጋሉ ማለት ነው። ኦሊጎፖሊስቲክ ፊርም are aware of their interdependence and always consider their rivals. ስለዚህ ኦሊጎፖሊ ማርኬት ላይ ምን አለ ማለት ነው? ፊርም ላይ ኢንተርዲፔንደንስ ናቸው። aware of interdependence, always consider their rivals reaction when setting the price. አንዱ ፊርም የሆነ ነገር ካረገ ሪያክሽን ይጠብቀዋል፣ ሪቫይልስ ያደርጋሉ ማለት ነው። ሪያክሽን ምላሽ አለ ማለት ሴቲንግ ዘ ፕራይስ። ስለዚህ በተለያየ ነገሮች አድቨርታይዝ ለመስራት ይችላል፣ አዘር ቢዝነስ ፕላኖች ያወጣሉ፣ ፖሊሲዎች። ሪያክሽን አለው። የሆነ ፊርም እሱን የሚያመርተው ምርት አይነት የሚያመርት ፊርም ቢኖር ፕራይስ ቢቀንስ ያኛው ደግሞ ይጎዳል። ሲጎዳ ደግሞ ምን ያደርጋል? እሱ የተለያየ ፕላኖች ያወጣል። ማስታወቂያ ማሰራት ሊሆን ይችላል፣ አዘር ቢዝነስ ፖሊሲዎች ሊያወጣ ይችላል ማለት ነው። ስለዚህ ምን አለ ማለት ነው? ሪቫይልስ አለ። ሪቫይልስ ኦር ሪያክሽን ማለት ነው። ሪቫይልማ መበቀል እንደማለት ነው፣ መልሶ እንትን እንደማለት። ስለዚህ
when the firm sell homogeneous product የሚሸጠው homogeneous product ቢሆን ለምሳሌ ሴመንት ሊሆን ይችላል፣ ስቲል፣ አሉሚኒየም ሊሆን ይችላል። ፒውር ኦሊጎፖሊዎች ናቸው እነዚህ ፒውር ኦሊጎፖሊ ማርኬቶች ፊርሞች ናቸው። the firm are selling different products such as cold drinks, automobile. they are impure or differentiation oligopoly ማርኬት ናቸው። ዲፈረንሲዬሽን ናቸው፣ ኢምፒውር ማርኬት ሞኖፖሊም ናቸው። ስለዚህ በተለያየ ነገሮች ሊሸጡ ይችላሉ። የተለያየ ነገር ኤግዛምፕል ኦፍ ኦሊጎፖሊ ማርኬት ፋርማሲቲካሊ ማርኬት፣ አውቶሞቢል፣ ስቲል ኦፍ ፎቶግራፊ ኢኩፕመንት፣ ሶፍት ድሪንክ ኢንዱስትሪስ። ስለዚህ እነዚህ ማርኬቶች በአጠቃላይ ሞኖፖሊ ማርኬት የምንላቸው ኦር ፊርም የምንላቸው ፊርሞች ተመሳሳይ ምርት ሊያመርቱ ይችላሉ ኦር ዲፈረንስ ሊሆን ይችላሉ። እርስ በራሱ ደግሞ ሪቫይል ይደራረጋሉ፣ ኢንተርዲፔንደንስ ይደራረጋሉ። አንዱን የወሰነ ውሳኔ ለአንዱ ይጎዳል፣ ለሌላኛውን ይጎዳል ማለት ነው። ስለዚህ በዛም ምክንያት ሪያክሽን ይደራረጋሉ። አንዱ ሲቀንስ አንዱ ይጨምራል፣ አንዱ ሲቀንስ አንዱ ይጨምራል፣ አንዱ ሲጨምር ደግሞ አንዱ ይቀንሳል። በዛ ይጠባበቃል፣ ሪቫይል እያደረጉ ነው የሚሄዱት ማለት ነው። ስለዚህ ፒውር ሊሆኑ ይችላሉ፣ ኢምፒውር ሊሆኑ ይችላሉ ኦሊጎፖሎቹ ፊርሞች ማለት ነው። ስለዚህ ጥቂት የሆነ ፊርሞች ናቸው ያሉት ገበያ ውስጥ፣ ግን ጥቂት ሆነው ትልቅ የሆነ ተጽዕኖ ማድረግ የሚችሉ ናቸው ማለት ነው። ስለዚህ በጣም ብዙ እንትኖች ተጽዕኖ ማድረግ የሚችሉ ናቸው ማለት ነው። ላስት ዋን ዲዮፖሎ ማርኬት። ዲዮፖሎ ማርኬት የሚባለው ስፔሻል ኬዝ ሆነው ሁለት ብቻ ማርኬት ሲኖሩ ገበያ ውስጥ ማለት ነው። ስፔሻል ኬዝ ኦሊጎፖሊ ወይ ቱ ፊርምስ ኦፕሬት ኢን ሃፍ ፓወር ኢን ማርኬት፣ ሁለት ብቻ ሆነው ገበያውን ሊቆጣጠሩ የሚችሉ አይነት ነገር ከሆነ ዲዮፖሎ ማርኬት ይባላሉ። ለምሳሌ ኤርክራፍት ማኑፋክቸር ቦይንግ ኤንድ ኤርባስ ካንቢ፣ ኤርባስ እና ኤርክራፍት የምንላቸው የአውሮፕላን አምራች እንትኖች ሁለት ብቻ ናቸው እና እነዛ ነገሮች ዲዮፖሎ ማርኬት ይባላሉ። ቤስ ኤግዛምፕል ሳፋሪኮም ኤንድ ኢትዮ ቴሌኮምም ብቸኛ የሆነ ፊርሞች ናቸው፣ ሁለት ብቻ የሆኑ ማለት ነው። ስለዚህ ኦሊጎፖሊ ማርኬት ዲዮፖሎ ውስጥ ይካተታሉ ማለት ነው። ዲዮፖሎ ማርኬት ይባላሉ ማለት ነው። ሞኖፖሊ ማርኬት ባጭሩ ይህን ይመስላል። ስለዚህ ሞኖፖሊ ማርኬት ኦሊጎፖሊ ማርኬት ስንል ኦሊጎፖሊ ማርኬት ስንል ኦሊጎፖሊ ፕሮዳክቱ ሆሞጂነስ ሊሆን ይችላል ኦር ዲፈረንሲዬሽን ሊሆን ይችላል። ፊርሞቹ ፊው ናቸው፣ ፊው የሆነ ሴለሮች አሉ። እነዚህ ፊርሞች ምንድናቸው? ስትራቴጂክ ኢንተርዲፔንደንስ ናቸው። አንዱ ፊርም የወሰነ ውሳኔ ሌላኛው ይጎዳል ማለት ነው። ስለዚህ በዚህ ኬዝ ደግሞ ሁለት ነገሮች ይፈጠራሉ። ኮሊሲቭ እና ነን ኮሊሲቭ የሚል ነገር ይመጣል። ኮሊሲቭ ኤንድ ነን ኮሊሲቭ ኦሊጎፖሊ ማርኬቶች ይፈጠራሉ ማለት ነው። ኮሊሲቭ ማለት ምን ማለት ነው? ከሌሎቹ ማለት ኮሊሲቭ ኦሊጎፖሊ ማርኬት ስንል ምን ማለት ነው የሚለውን ኮሊሲቭ ኦሊጎፖሊ ሪፈርስ ቱ ኦሊጎፖሊ which competitive firm collude some as to minimize competition and maximize joint profit by reducing uncertainty rising due to rebuyer and selling of the goods and service monopoly price። እነዚህ ኮሊሲቭ የምንላቸው አብሮ መሆን ማለት ነው። ፊርሞቹ ጆይን ይሆናሉ እርስ በራሳቸው። ለምንድነው ጆይን የሚሆኑት? የመጀመሪያው ሚኒማይዝ ኮምፒቲሽን፣ ምን ለመቀነስ? ውድድርን የምንላቸው ነገሮች መቀነስ። ውድድር ለምንድነው የሚቀንሱት? ማክሲመም ፕሮፊት። ጆይን ሲያደርጉ ፕራይስ እንደፈለጉ ማድረግ ይችላሉ። ስለዚህ ኮሊሲቭ ሲሰሩ ኤክስ እና ዋይ አንድ ላይ ሲሆኑ የሚወዳደራቸው አካል አይኖርም። ስለዚህ ጆይን ይሆናሉ። ፕራይስ ከፈለጉ ይጨምራሉ፣ ከፈለጉ ይቀንሳሉ። ስለዚህ ሚኒማይዝ ኮምፒቲሽን ይቀንሳሉ ለመቀነስ። ማክሲመም ጆይንት ዛት ሚንስ ፕሮፊታቸው ማክሲማይዝ ለማድረግ ጆይን ያደርጋሉ ሁለቱ ማለት ነው። ጆይን ባደረጉ ቁጥር ፕራይስ መጨመር ስለሚችሉ ፕራይስ ከጨመሩ ደግሞ የእነሱ ፕሮፊት ይጨምራል ማለት ነው። ሌላኛው ሪዲዩሲንግ ኢን አንሰርቴን ራይዚንግ ዲትሪቫር ኢን ሴሊንግ ኦፍ ምንድነው? እርግጠኛ የማይሆኑበት ፕራይስ አንሰርቴኒቲ አይመጣባቸውም። ሌላ የሚቀንስ አካል ኦር እነሱን ሪቫይል የሚያደርግ ምንድነው? ፕራይስ ሲጨምሩ የእነሱን ደግሞ
ኪሳራ እንዲገጥማቸው ሌላ የሚቀናቀናቸው አካል የለም። ጆይን አድርገዋላ ሌላ ፕሮዳክት የለም ማለት የሚያመርት። ስለዚህ በዛም ምክንያት ኮሊሲቭ ኦሊጎፖሊ ይባላሉ ማለት ነው። The oligopolists enter into contract to establish the level of price and output። ስለዚህ በአውትፑት እና ፕራይስ ላይ ነው ሞር የሚያወሩት እነዚህ ኦሊጎፖሊስቶች። አላማቸውም ስለሆነ ሌቭል ኦፍ ፕራይስ እና አውትፑት ስንት ማምረት እንዳለባቸው ፕራይሱ እንዴት ማድረግ እንዳለባቸው ኮንትራክት ያደርጋሉ ማለት ነው። ኢን ዘ ማርኬት ኤንድ ፕሮዳክት ሶልድ አር ሆሞጂነስ። ፕሮዳክቱ ሆሞጂነስ ጆይን የሚሆኑት ፊርሞች ፕሮዳክታቸው ሆሞጂነስ ነው ማለት ነው። ተመሳሳይ ለሆነ ጆይን ያደርጋሉ ማለት ነው። ኢን ዚስ ታይፕስ ኦፍ ኦሊጎፖሊ ፊርምስ ናውን ዛት ኢንክሪዝ ኦር ዲክሪዝ ዜር ፕራይስ ዊል ቢ shift in the demand curve as the products that are offered by inter firm are homogeneous, so customer can purchase them from any of the firms። ስለዚህ ሊቀንስም ሊጨምርም የሚችል ይሆናል ማለት ነው ፕሮዳክቱ። ኦሊጎፖሊ ፊርምስ ናውን ፋይ ዘ ኢንክሪዝ ኦር ዲክሪዝ ዘ ፕራይስ። ስለዚህ ጆይን ሲያደርጉ መብታቸው ነው፣ እንደፈለጉ መቀነስ መጨመር ይችላሉ። ስለዚህ ማንም ሌላ ሪቫይል የሚያደርጋቸው አካል ስለሌለ ዲማንድ ከርቫችን ሺፍት ያደርጋል ማለት ነው። ስለዚህ ዲማንድ ከርቭ ፕራይስ ሲቀንስለት ወደዚህ ሺፍት ያደርጋል፣ ጨምሮ ትገዛላችሁ። ፕራይስ ሲጨምርባችሁ እንደዚህ ሺፍት ታደርጋላችሁ ማለት ነው። ስለዚህ ሆሞጂነስ ከስተመሮች ፐርቼዝ ፍሮም ኤኒ ኦፍ ዘ ፊርም መግዛት ይችላሉ ማለት ባይ ዲሳይዲንግ ኖት ቱ ኮምፒት ዊዝ ኢች አዘር ዘ ፊርም ካን ሴት አፕ ሞኖፖሊ ፕራይስ ኦን አውትፑት to be produced by each firm. By doing this, oligopolists can achieve maximization of joint profit። ስለዚህ ዋና ዓላማቸው ፕሮፊታቸው ማክሲማይዜሽን ለማድረግ ጆይን ያደርጋሉ ማለት ነው። ጆይን የሚያደርጉበት አንዱ ኬዝ ምንድን ነው? ስጋት እንዳይኖረባቸው። ሁለት ሚኒማይዝ ማድረግ ነው። ምንድን ነው የሚቀናቀናቸው አካላቶች በቀነስ ዘላስት ዋን ማክሲማይዜሽን ጆይንት ፕሮፊት ነው። ፕሮፊታቸው ማክሲመም ለማድረግ ጆይን ያደርጋሉ ማለት ነው። ስለዚህ ጆይን ሲያደርጉ ፕሮፊታቸው ማክሲመም ሲሆን ላይክ የሚሰሩ ስራ እንደ ሲንግል ፊርም ይሰራሉ ማለት ነው ጆይን ስላደረጉ። ስለዚህ ኢንተር ኢንቱ ፕራይስ አግሪመንት ኢች አዘር ሳይድስ ኮምፒት ኦር ፕራይስ ዋርስ አግሪመንት ቦዝ ኤክስፕሊሲቲ ፎርማል ኢምፕሊሲቲ ኢንፎርማል ዋኔቢ ኮሊዥን ይባላል ማለት ነው። ኢምፕሊሲቲ ኦር ኤክስፕሊሲቲ የምንለው በግልጽ ሊሆን ይችላል፣ በፎርማሊ ወይም ኢንፎርማሊ አግሪመንት ሊፈጥሩ ይችላሉ። የሚሰሩት ስራ እንደ ሲንግል ፊርም ሆነው ነው የሚሰሩት። ምክንያቱም ጆይን ሲያደርጉ ፕሮፊት ማክሲማይዜሽን ነው የሚያደርጉት። እነዛ ፕሮፊት ማክሲማይዜሽን ሲያደርጉ በፕራይሳቸው ስምምነት ያደርጋሉ። ስምምነት ሲያደርጉ ደግሞ ባይ ኤክስፕሊሲቲ ሊሆን ይችላል፣ በፎርማል አግሪመንት ሊፈጥሩ ይችላሉ፣ ወይም ኢንፎርማሊ በፕራይሳቸው አግሪመንት ሊፈጥሩ ይችላሉ ማለት ነው። ስለዚህ ኮሊዥኑ በሁለት ታይፖች አሉ። ካርቴል አለ። የመጀመሪያው ካርቴል የምንለው ዩዝድ ቱ ዞስ አግሪመንት ዌር ባይ ዘ ኮመን ሴል ኤጀንሲ ኤግዚስተንስ ዊች ካሪ አውት ቱ ሴሊንግ አክቲቪቲ ኦል ዘ ሜምበር ኦፍ ዘ ፊርምስ። ዩዝድ ቱ አግሪመንት ዌር ዘ ኮመን ሴል ነው፣ የጋራ ነው የሚያወጡት ማለት ነው። ኤጀንሲያቸው የጋራ ነው። ፕራይሱ፣ አግሪመንቱ፣ ስምምነቱ የጋራ ነው ኤግዚስታንስ የሚያደርጉ። ሴሊንግ አክቲቪቲያቸው የሚሸጡበት እንቅስቃሴ በሙሉ ተመሳሳይ ኮመን የሆነ ሴል ነው የሚያደርጉት ካርቴል ላይ ማለት ነው። ኮሊዥን ሲያደርጉ ስምምነታቸው ኦር ፊርሞቹ ጆይን ሲያደርጉ ሲገናኙ አብሮ ጆይን ሲያደርጉ ፕሮፊት ማክሲመም ለማድረግ ወይም ሚኒማይዚንግ ኦፍ ሪቫይል የሚያደርጉ ሌሎች ፊርሞች ላይ መቀነስ ሲፈልጉ ጆይን የሚያደርጉበት ወይም ስምምነት የሚፈጥሩበት የመጀመሪያ የፕራይስ ታይፕስ ኦፍ ኮሊዥን አይነት ካርቴል ይባላል። ካርቴል ስንል ደግሞ አግሪመንታቸው ወይም ስምምነታቸው ኮመን የሆነ ሴልስ ነው የሚያደርጉት። ኤጀንሲ ኤግዚስታንስ ዊች ኬርስ ኦፍ ሴሊንግ አክቲቪቲ የሚሰሩበት ኤጀንሲዎች ተመሳሳይ የሆነ ኮመን የሆነ እንትን ይሰራሉ ማለት ነው። ስለዚህ ፕሮዲውሰር ፊርም ኢንተር ኢንቱ ፎርማል አግሪመንት that states the price and output. All of the firm are members of cartel, so the cartel firms jointly fix the price and output of ኤክስፕሊሲቲ ነው አግሪመንት የሚያደርጉት፣ በግልጽ ነው፣ ፎርማል ነው። ስለዚህ ሁላቸውም ካርቴል ላይ ጆይን ሲያደርጉ
ፕራይስ ጆይንት ፕራይስ እና አውትፑት ላይ ፊክስ ያደርጉታል ችግሩ ማለት ነው። ስለዚህ ተመሳሳይ የሆነ ኮመን የሆነ ፕራይስ አላቸው። ሴሊንግ የሚሸጡበት ሴሊንግ ቦታ ሊሆን ይችላል፣ አይነት ሊሆን ይችላል፣ የዋጋ መጠንም ሊሆን ይችላል። አግሪመንታቸው ፊክስ ያደርጋሉ ማለት ነው፣ ቋሚ ያደርጉታል ማለት ነው። የመጀመሪያው የኮሊዥን አይነት ኢምፕሊሲቲ አግሪመንት የምንለው ካርቴል ነው። ካርቴል ስንል ደግሞ ኮመን የሆነ ሴል ኤጀንሲ ነው ያላቸው። ኤግዚስታንስ ኦፍ ሴሊንግ አክቲቪቲ እያንዳንዱ የመሸጥ እንቅስቃሴዎች ኮመን ነው፣ የጋራ ነው የሚሆነው። እያንዳንዱ ፊርም ጆይን ሲያደርግ በፕራይስ እና በአውትፑት ላይ ስምምነት ይፈጥራል ማለት ነው። ስለዚህ ካርቴል ይባላል አግሪመንቱ። ሌላኛው ጆይን ሲያደርግ ኮሊዥን ሲፈጥሩ ፊርሞች ፕራይስ ሊደርሺፕ የሚባል ነገር አለ። ይህ አግሪመንት ፎርማል ኮሊሲቭ አግሪመንት ቢኮዝ ዲፊካልት ቱ ላውንች። ይህ ምንድነው? ፎርማል ኮሊሲቭ የምንለው አግሪመንት ነው የሚያደርጉት፣ ምክንያቱም ላውንች ለማድረግ ትንሽ ዲፊካልት ነው። ኦሊጎፖሊስቲ sometimes operate on informal tactic. ኮሊሲቭ አግሪመንት ኦሊጎፖሊስቲ sometimes operate on informal ነው ታክቲኩ የሚሰራው ማለት ነው፣ ሊሰራ የሚችለው ማለት ነው። ኮሊሲቭ አግሪመንት ሲፈጥሩ ሁለቱ ፊርሞች ኢንፎርማል ነው፣ ከፎርማሉ በላይ ማለት ነው። one of the most common form of informal collision price leadership ነው። ፕራይስ ሊደርሺፕ ኢንፎርማል ነው። ፕራይስ ሊደርሺፕ means one dominant firm entity the price changing other firms follow። ፕራይስ ሊደርሺፕ ማለት ማለት መሰላችሁ? ጆይን ያደርጋሉ፣ ዛት ሚንስ ኮሊዥን ያደርጋሉ ፊርሞቹ። ስለዚህ ጆይን ካደረጉ በኋላ አንዱ ፊርም ምን ይሆናል ማለት ነው? ዶሚናንት ይሆናል። እሱ ብቻ ነው የሚወስነው። እሱ በሚወስነው ሌሎቹ ምን ይሆናሉ? ተከታይ ይሆናሉ። እንደዚህ አይነት ፊርም ከሆነ ፕራይስ ሊደርሺፕ ይባላል ማለት ነው። ኤክስ ዋይ እና ዜድ ጆይን ቢያደርጉ ተመሳሳይ ምርት የሚያመርቱ አይነት ነገር ከሆነ ካርቴል ላይ ተመሳሳይ ነው ስምምነታቸው፣ ኮመን ነው። ሁላቸውም በተመሳሳይ ነው የሚወስኑት ውሳኔ። ይህን ያክል ገንዘብ መሸጥ አለብን፣ ይህን ያክል ፕሮፊት እናገኛለን፣ ይህን ያክል መቀነስ አለብን ፕራይስ፣ ይህን ያክል ኳንቲቲ መሸጥ አለብን ብለው ያወራሉ በስምምነት ማለት ነው። ፕራይስ ሊደርሺፕ ጋር ስትመጡ ግን አንድ ነው ዶሚናንት የሆነ አንድ ፊርም አለ። ኢንፎርማል የተባለው ለዛ ነው። ፕራይስ ሊደርሺፕ ኢንፎርማል፣ አንዱ መሪ ነው። ኤክስ ዋይ እና ዜድ አሉ ብለናል። ኤክስ በወሰነው ውሳኔ ዋይ እና ዜድ ይከተላሉ ማለት ነው፣ ፎሎወሮች ናቸው። ኤክስ እንደፈለገ ፕራይስ ይወስናል፣ እነሱ ተከታዮች ናቸው፣ ጆይን አድርገው ይሆናሉ። እንደዚህ አይነት ነገሮች ኮሊሲቭ የምንለው ምንድን ነው? ፕራይስ ሊደርሺፕ ኮሊሲቭ ይባላል ማለት ነው። ዜር አር ኢምፕሊሲቲ አንደርስታንዲንግ ቢትዊን ኦሊጎፖሊስት ቱ coordinate price whereby the dominant firm imitates the price change and all the other firms follow or match change in price. Where the dominant firms imitate the price change and all other firms follow or match change in price. ሌሎቹ ተከታዮች የሚሆኑበት ማለት ነው። ሌሎቹ ተከታይ የሚሆኑበት ፕሌስ ፕራይስ ሊደርሺፕ ይባላል ማለት ነው። all firm will aim to achieve more strength and other over rival firms. ስለዚህ all firm aim to achieve more strength and powerful rivals. As a result, in oligopolistic industry, few powerful competitors emerge that cannot be eliminated easily by other powerful firms. Few powerful competitors emerge cannot be eliminated ኢዝሊ ባይ ፓወርፉል ፊርምስ፣ በቀላሉ ሊወገዱ አይችሉም። ጠንካራና ኮምፒት የሚሆኑ ሪቫይልስ የሚያደርጉ ፊርሞች አሉ ማለት ነው። አሉ አላማቸውም ለዛ ነው። ጆይን የሚያደርጉበት አንዱ አላማ ኤማቸው ምንድን ነው ቢባል ፊርሞች ጠንካራና ፓወርፉል የሆኑ ሪቫይል ለማድረግ ነው ከሌሎቹ ማለት ነው። ሌሎቹ ኦሊጎፖሊስቶች አሉ። ከነሱ አይነት ፊርሞች ጠንካራ ሆኖ በቀላሉ ከገበያ እንዳይወጡ፣ ኢሊሚኔት ሆኖ እንዳይወጡ ፓወርፉል የሆነ እንዲፈጥሩ ነው ዋና አላማቸው ማለት ነው። አንደር ዘ ሰርከምስታንስ ሰም ኦፍ ፊርም አክት ቱጌዘር ኦር ኮሊድ ዊዝ ኢች አዘር ቱ ራፕ ማክሲመም አድቫንቴጅ። ስለዚህ ዋናው አላማቸው ኮሊድ የሚሆኑበት ማክሲመም ፕሮፊት ለማግኘት
ሚኒማይዝ ኦፍ ምንድነው ሪስክ አንሰርቴኒቲ አጋጣሚ የሆነ ድንገት መጡ እነሱን ተበቅሎ ከገበያ እንዳወጣቸው ጆይን ያደርጋሉ። ስለዚህ ፕሮፊታቸው ማክሲመም ለማድረግ ስትረንግስት እና ጠንካራ ለመሆን ጆይን ያደርጋሉ። እንደዚህ አይነቶች እንትን ኮሊሲቭ ኦሊጎፖሊ ማርኬት ይባላሉ። ኮሊሲቭ ላይ ደግሞ ሁለት አይነቶች እንትኖች አሉ፣ ካርቴል እና ፕራይስ ሊደርሺፕ ማለት ነው። ካርቴል ስንል ሁላቸውም ተስማምተው አንድ ላይ ሲሰሩ ነው። ፕራይስ ሊደርሺፕ ስንል ደግሞ አንዱ መሪ ሆኖ ሌሎቹ ተከታይ ሲሆኑ ማለት ነው። ሌላኛው ሁለተኛው ነን ኮሊሲቭ ኦሊጎፖሊ ማርኬት የምንላቸው ነው። ነን ኮሊሲቭ ኦሊጎፖሊ ከኦሊጎፖሊ በተቃራኒው ማለት ነው። ነን ኮሊሲቭ ስለሆነ ጆይን አያደርጉም እዚህ ጋር ፊርሞቹ ማለት ነው። ስለዚህ ጆይን አያደርጉም ማለት ኦሊጎፖሊ ፊርምስ ኮምፒቲሽን ዊች ኢታዘር እርስ በራሳቸው ምን ይሆናሉ ማለት ነው፣ ኮምፒት ያደርጋሉ ማለት ነው። ኮሊሲቭ ላይ ኮምፒቲሽን አልነበረም። ለዛ ነው ኮምፒቲሽን እንዳይኖር ነው እነሱ ጆይን ያደረጉት። ስለዚህ እዚህ ጋር ደግሞ ኮምፒቲሽን አለ። ኮምፒቲሽን አለ ማለት ደግሞ ምን አለ ማለት ነው፣ ሪቫይልስ አለ። ሪቫይልስ እርስ በራሳቸው ምንድን የመቀናቀን የመበቃቀል አይነት ስሜት ይኖራቸዋል ማለት ነው ፊርሞቹ። they compete with each other determine independent the price of their product. In other words, it is a market in which there are few firms. Each firm purchases its own price and output policy independent of rivals of the firms. ስለዚህ ኢንዲፔንደንት ናቸው። በፖሊሲያቸው በማያወጡት ፖሊሲ በራሳቸው ፕራይስ ነው ራሳቸው አውትፑት እና ሪቫይል ሶ ዘ ፊርምስ እርስ በራሳቸው ሪቫይል የሚደረጉበት ነው። ሶ ኤቭሪ ፊርም ትራይስ ቱ ኢንክሪዝ ኢን ዘ ማርኬት ሼርስ ስሩ ኮምፒቲሽን። ስለዚህ ኤቭሪ ፊርሞች ትራይ ቱ ኢንክሪዝ ዘ ማርኬት ስሩ ኮምፒቲሽን ውድድር ያደርጋሉ። ማንኛውም ፊርሞች ነን ኮሊሲቭ የሆኑበት ኬዝ አንዱ እሱ ስለሆነ ውድድር ነው ማድረግ ነው። ውድድር ሲያደርጉ ደግሞ በራሳቸው ፕራይስ ራሳቸው ነው የሚወስኑት። ኢንዲፔንዳንት ናቸው ከሌሎች ፊርሞች። ስለዚህ ሪቫይልስ ያደርጋሉ ማለት ነው። this is because there are only few big firms in the market. there is cutthroat competition. the firm market there is cutthroat competition. obviously ለውድድር ነው ያላቸው few big ፊርሞች cutthroat competition ከውድድሩ ለማስወጣት ነው የሚፈልጉት ሌሎቹ ማለት ትላልቅ የሆኑ ፊርሞች ለማስወጣት ይፈልጓቸዋል ማለት ነው። therefore the market aggressive advertisement develop brand loyalty. ስለዚህ ማርኬቶቹ ምን ይፈጠራል ማለት ነው፣ ትላልቅ የሆነ ማስታወቂያዎች ዲቨሎፕ ይሆናሉ። ታማኝነቱ ብራንድ ሎያሊቲ ፊርሞች በራሳቸው ማስታወቂያ መስራት ሊሆን ይችላል። የራሳቸውን በደንብ ታማኝነታቸውን ለመስራት ሊሆን ይችላል። ከአገልግሎቶቹ ለማውጣት በራሳቸው ፕራይስ የተለያዩ ነገሮችን ይሰራሉ ማለት ነው። being with ፓርቲኩላር ስትራቴጂ ዊዛውት ኮሊድ ኮምፒታተር ማለት ነው። ስለዚህ ኮምፒቲሽን መኖሩ ለተጠቃሚው ጥቅም አለው ማለት ነው። ለሚጠቀመው አካል ጥቅም ይኖረዋል ማለት ነው። ነን ኮሊሲቭ ኦሊጎፖሊ ማርኬቶች ኦር ፊርሞች ምንድናቸው ሲሆን ፊርም አር ኢንዲፔንደንት ኦፍ ኢች አዘር እርስ በራሳቸው ኢንዲፔንደንት ናቸው። ምክንያቱም የራሱ ውሳኔ ራሱ ነው የሚወስነው። ኦውንድ ፕራይስ ኢትስ አን አውትፑት በራሱ ምርት ራሱ ነው የሚወስነው። ዜር አር ላርጅ ነምበር ኦፍ ፊርምስ ላርጅ ነምበር ኦፍ ፊርም ነው ያለው። በጣም ትላልቅ ፊርሞች ነው ያሉት። ስለዚህ ራሳቸው ነው ጆይን ሳያደርጉ ሪቫይል ይደራረጋሉ ማለት ነው። there are few barrier to entry ለመግባት ጥቃቅኖቹ ፊርሞች እዚህ ውስጥ ለመግባት በጣም አይችሉም። ምክንያቱም ላርጅ ነምበር ኦፍ ፊርሞች ስላሉ እነሱን በቀላሉ ከገበያ ማውጣት ይችላሉ ማለት ነው። there are strict government regulation ያው መንግስትም እዚህ ውስጥ እንዳገቡት ሬጉሌሽኖች አሏቸው። each firm develops an expectation as rivals of the firm are about to do. ስለዚህ እያንዳንዱ ፊርሞች ዲቨሎፕ ለማድረግ ኤክስፔክት ያደርጋሉ። ምክንያቱም ኤክስፔክት የምናደርጉት what rivals of about to do what rivals firm are about to do ምንድን ነው ያ ፊርም እኔን ለመበቀል ወር ደግሞ እንዴት ብዬ ልበቀለው ያ ፊርም ብለው ነው የሚያስቡት። ምን ሊያዘጋጅ ይችላል እኔን ከገበያ ውጭ ሊያወጣኝ ሲል ምን ሊያዘጋጅ ይችላል ብሎ ያስባሉ ማለት ነው። ስለዚህ ፊርም ነን ኮሊሲቭ ኦሊጎፖሊ ሃቭ ቱ ኮንሲደር ፖሲብል አክሽን ኦፍ ኮምፒውተርስ። ስለዚህ የፈለገውን አክሽኖች መውሰድ ይችላሉ ኮምፒውተሮቹ ማለት ነው። ኤንድ ሃው ቱ ሪያክት እንዴት ነው ሪያክት ማድረግ ያለብኝ እንዴት ነው ኮምፒውተር ማድረግ ያለብኝ የሚለውን ያውቃል ማለት ነው። ዚስ ሚንስ
ነን ኮሊሲቭ ኦሊጎፖሊ ኢዝ ካራክተራይዝድ ባይ ፕራይስ ኢንፍሌክሲቢሊቲ። ስለዚህ ነን ኮሊሲቭ ኦሊጎፖሊዝ ካራክተር ባይ ፕራይስ ኢንፍሌክሲቢሊቲ ነው ማለት ነው። ኢች ፊርም አቴምፕት ቱ ኢንክሪዝ ዘ ማርኬት ሼር ባይ ዌይ ኮምፒቲሽን። ይህ ዘ ፊርምስ ምን አይነት ይፈጥራል ማለት ነው? ኮምፒቲሽን ይኖራል ማለት ነው። ስለዚህ በአጭሩ እዚህ ጋር አስቀምጦታል በቴብል ሜተድ ዲፈረንስ ቢትዊን ኮሊሲቭ እና ነን ኮሊሲቭ ምን ይመስላሉ የሚለውን በዚህ ጽፎት አስቀምጦታል እና በቴብል በአጭሩ ለመግለጽ ሞክሯል ማለት ነው። ሚኒንጋቸው ምንድን ነው? ኮሊዥን ማለት ምን ማለት ነው? ፕራይስ እና አውትፑት ዲሲሽን ላይ ምን ይመስላሉ? ኢንተርዲፔንደንስ፣ ኮምፒቲሽን፣ ሴሊንግ ኮስት፣ ክሬሽን ኦፍ ሞኖፖሊ ምን ይመስላሉ የሚለውን አስቀምጦታል ማለት ነው። በቀላሉ መረዳት ይቻላል። ስለዚህ ኮሊሲቭ ስንል በጋራ ተስማምቶ ፊርሞቹ ጆይን የሚሆንበት ነው። ስለዚህ ጆይን ሲያደርጉ ደግሞ በፕራይስ ላይ እና በአውትፑታቸው ላይ ምን አይነት ውሳኔ ነው የሚወስኑት? ስለዚህ እዚህ ጋር ደግሞ ኮሊዥን ላይ ሁለት አይነት ነገሮች አሉ። ካርቴል እና ፕራይስ ሊደርሺፕ የምንላቸው። ካርቴል ላይ የጋራ የሆነ ስምምነት የሚፈጥሩበት ነው። ፕራይስ ሊደርሺፕ ማለት ደግሞ አንዱ ፊርም ዶሚናንት የሚሆንበት ነው። እሱ የሆነ ውሳኔ ይወስናል፣ ሌሎቹ ይከተላሉ። እሱ በወሰነ የሚሄዱበት ኮሊሲቭ ውስጥ ያለ ነው። ነን ኮሊሲቭ ስንል ደግሞ እርስ በራሳቸው ኮምፒት የሚደረጉበት ከሌሎቹ ኮንታክት የማያደርጉ ኮምፒቲሽን ነው። ሁሌ በቃ ውድድር ነው፣ ሪቫይል ነው። እንዴት ብዬ ልበቀለው፣ እንዴት ብዬ እሱን ከገበያ ላስወጣው እያሉ የሚያወሩ ፊርሞች አይነት ናቸው ነን ኮሊሲቮች ማለት ነው። በአጭሩ እዚህ ጋር ስላስቀመጠላችሁ ማየት ትችላላችሁ ማለት ነው። ስሩ ዋን ሜክ አንቢጊሸስ ፕሬዲክሽን አባውት ፐርፌክት ኮምፒቲሽን አስ ዌል አስ ሞኖፖሊ ዚስ ኢዝ ኖት ፖሲብል ኢን ኬዝ ኦፍ ኮምፒቲሽን ኤግዚስተንስ። ስለዚህ እዚህ ውስጥ በሁለቱ ምንም የሚያሻማ ነገር የለውም። ፐርፌክት ኮምፒቲሽን እና ሞኖፖሊ ላይ ምናልባት ኮምፒቲሽን አይኖርም ማለት ነው። በሁለቱ ማርኬቱ ኮምፒቲሽን አይኖርም። ምክንያቱም ፕሮዳክቱ ተመሳሳይ ከሆነ ከስተመርም እዛ ፐርፌክት ኮምፒቲሽን ላይ ያውቃል ፕራይሱ ስንት እንደሆነ። ፕራይስ ሜክ ማድረግ አይችልም ፊርም ማለት ነው። ስለዚህ ሞኖፖሊ ላይ ደግሞ ሌላ ፕሮዳክት የለም፣ ማወዳደር አትችሉም። ስለዚህ ኮምፒቲሽን አይኖርም ማለት ነው። ፐርፕሌክስ ማርኬት ሰራች ዋን ኢምፖርታንት ካራክተር ኦፍ ኦሊጎፖሊ ማርኬት ኢንተርዲፔንደንስ። ስለዚህ አንዱ የሞኖፖሊ ማርኬት እንደ ካራክተር የሚወስደው ኢንተርዲፔንደንስ ናቸው። ሴለሮቹ እርስ በራሳቸው ኢንተርዲፔንደንስ ይሆናሉ። ስለዚህ ኢንተርዲፔንደንስ ሲሆኑ ደግሞ ኮሊሲቭ ሊሆኑ ይችላሉ፣ ነን ኮሊሲቭ ሊሆኑ ይችላሉ ማለት ነው። ኢንተርዲፔንደንስ ለምሳሌ ነን ኮሊሲቭ ቢሆኑ ራሱ ኢንተርዲፔንደንስ ይባላሉ። ምክንያቱም ያ ፊርም ስንት ሸጠ ነው የሚለው። ገና ከመሸጡ በፊት ኤክስ እና ዋይ ቢኖሩ ኤክስ የሚያመርተው ምርት ስንት ሸጠ ብሎ ዋይን ያጠናል። ዋይ የሚያመርተው ምርት ስንት ሸጠ ብሎ ኤክስ ያጠናል። ስለዚህ ከሸጠበት እሱን ከገበያ ለማምጣት ወይ ዝቅ ያደርጋል ወይ ከፍ ያደርጋል ማለት ነው። ስለዚህ ጆይን ምን ያደርጋሉ ማለት ነው? ኦሊጎፖሊ ማርኬት ላይ ኢንተርዲፔንደንስ ይሆናሉ ማለት ነው፣ እርስ በርሳቸው ማለት ነው። ኤች ፊርም ፕራይስ አውትፑት ዲሲሽን ኢንፍሉዌንስድ ባይ ፐርሰፕሽን ኦፍ ካውንተር ሙቭስ ኦር ሪቫይል ያደርጋሉ የራሱ በራሳቸው ላርጅ ነምበር ኦፍ ፖሲብል ሪያክሽን ዊዝ ሰም አፕሩቭድ ዲፈረንት ሞዴልስ ቤዝድ ኦን ዲፈረንት አሰፕሽን አባውት ቢሄቪየርስ ሪቫይልስ ሴለርስ ዘ ኤግዚስተንስ ኢን ፎርም ኦፍ ኤግዚስት ኤንድ ኢንተርስ ላይክውድስ ኮሊዥን ቢትዊን ዘ ፊርምስ ማውጣትም መግባትም ኮሊዥን ላይ ትንሽ ዲፊካልት ይሆንባቸዋል ማለት ነው። ዚስ ኢዝ ኦል አባውት ኦሊጎፖሊ ማርኬት ኤንድ ማርኬት ስትራክቸር ፎር ግሬድ 11 ኢኮኖሚክስ ቻፕተር 2 ዩኒት 2 ይህን ይመስላል ማለት ነው። ጥያቄ ካላችሁ ጠይቋል። በአጭሩ ኦሊጎፖሊ ማርኬት ይሄን ይመስላል ማለት ነው። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልን። በሌላ ቪዲዮ እስከምንገናኝ ይመቻችሁ። መልካም ጊዜ። ባባይ